ወደድሽው? እንኳን አታምርም? አባናም እኮ ገዝተህልኝ አታውቅም። ይታን ገዝተህልኝ ታውቃለህ እንዴ? በደንብ አላስተውልም፣ ግን ያው ከዚህ በኋላ ገዛልሻለሁ። ታውቀውማ ወይኔ በቃ አሁን ይሄ ሶፋ ላይ ነው ማስቀምጠው። እቺን ደግሞ እንደዚህ ያስተኛለች። ተጫወቺ ዛሬ ያምርብሻል ነነነ ስቂሳይ በጣም ደስ ብሎኛል። በጣም ነው የሚያምረው። በጣም አመሰግናለሁ። ኖርማል ነው። ገና ያንስብሻል። አበባ ምናምን ያንስብሻል። ዛሬ ባይዘውኝ ማለት ነው ቢዘንብብን ደስ ይለኛል። ከዚህ በላይ ይዝናል ማለት ነው። በስበሰን ወደ ቤት ይጠቅማቸዋል። ይሁን አላውቅም። አሁን ሬፋ በግልጽ አሁን እኔ ጋር መተሽ ብታማክርኝ አየር የለምና የሆነ ነገር ብትለኝ አሁን እኔ ሴር የሚስተነጋግረን አንዘጋለም የወር ወጪ አንዘጋ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ በዝዝት ይበልኝ። ይሄንን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። እንደዛውም ደግሞ ለምታበረታቱኝ ሰብስክራይብ ለምታረጉኝ ውድ ቤተሰቦቼ ክብር ይገባችኋል። ክብር በሉልኝ ማለት ነው። ዛሬ በጣም ደስ ብሎኝ ነው የመጣሁት። ፍልቅልቅ ብላ ስላየኋት እጅግ በጣም ነው ደስ ያለኝ። ስቃ ስትመጣ ደስ ይለኛል፣ ስደብራት ደስ አይለኝም ማለት ነው። ሄርሚሎቾ እና ደስ አለኝ ስቃ ስትመጣ። ሄርሚዬ ዛሬ ሰፕራይዝ ተደርጋለች። ሰፕራይዝ የተደረገችው ደግሞ ምርጥና ልዩ የሆነ ስጦታ ተሰጥቷት ማለት ነው። ምክንያቱም ልጅቷ ልጅ ስለሆነች ምርጥ ስጦታ እንቁ ስጦታ ነው የተሰጣት። ስለዚህ በዚህ እንቁ ስጦታዋ ላይ ደግሞ እኔ ደስ ስላለኝ ደስታዋን ላበስራችሁ መጣው ማለት ነው። ይገባታል። እርግጥ ያለች የእሷ ቢጤ ረጋ ያለ ስጦታ ነው የተሰጣትና ይገባታል። ሄርሚዬ እንኳን ደስ አለሽ፣ እንኳን ለዚህ ያበቃሽ። በቃ አበባ ተሰጥቶኝ አቅም ነበር አበባ ስለሰጠኝ ደስ ብሎኛል ብላ ባሏ ስታሞጋግዘው ስታሻሸው ምን ልበላችሁ፣ ከፍ ዝቅ ስታደርገው የፍቅር ነው ደግሞ ከፍ ዝቅ ስላችሁ ማለት ነው። እና እጅግ በጣም ደስ ይላል። ሁሌ ጭቅጭቅ፣ ሁሌ ንዝንዝ፣ ቀለበት አውልቂ፣ አስገቢ፣ ፊቺ፣ ሰኪ እያሏት ሲጨቀጭቋን ነበር። ዛሬ ደግሞ ምርጥ ስጦታ ተሰጥቷት ፈገግ ብላለች። እንኳን ደስ አለሽ ሄርሚዬ፣ ይገባሻል። እግዚአብሔር አምላክ መጨረሻሽን ያሳምርሽ ነው ምለው። ውድ ቤተሰቦቼ ላይክ እና ሰብስክራይብ እንዳረሱ አበረታቱኝ። በዚህ አጋጣሚ ሄርሜላ ሁሌ ይገባታል፣ ስለምገባትም ልዩ ስጦታ ይሰጣታል ማለት ነው። ስለዚህ ውዶቼ ይሄንን ነው የምላችሁ። እናንተም አበረታቱኝ፣ ሰብስክራይብ አድርጉኝ። እንደዛም ደግሞ ሄርሜ ዛሬ በጣም ደስ ስላለ እኔም ደስ ብሎኛል። ሁሌም ደስ ይበላት፣ ሁሌም ይገባታል። ሁሌም የተሻለ ነገር ይገባታል፣ የተሻለ ስጦታ ይሰጣታል። ገና መኪና ይገዛላታል። ምን አበባ ብቻ ገና ስጦታ በስጦታ ትሆናለችና ይሄ ደግሞ እንደሚሆን ተስፋ አረጋለሁ። ይሆናልም ደንቦ እና ሄርሚቸው ምርጫሽን አልተሳሳሽም። ስታምሩ ራሱ እኮ አበባ እኮ ነው የምትመስሉ። እንቁዎች አለቀሽም፣ ፈነዳሽም፣ ምንም አልሽ በእጅሽ አስገብተሻል። አስተሳሰብሽ፣ አመለካከትሽ፣ አወራርሽ እንዴት ደስ እንደምልኩ በቃ እኔ ገዛሽኝ ምን ልበልሽ። አብርሃም ደግሞ አፈስካት፣ ተፋፈሳችሁ ብላለች እህት ራሱ። አሁን ምን ይበሉ ታዲያ? ምን ይበሉ? ቀለበት አውልቅ አስገባ የሚሉት ሁሉ ምን ይበሉ? እንዲህ አበባ ገዝተላት ፏፈሻ አርገ የራት ግብዣ ስታረግላት እንዴት ስቁ ስትደሰቱ ምን ይበሉ? ጠላታቸው ቡን ይላል። አሁን ረረድብን ይላሉ። ስለዚህ ምን ይሉ ደግሞ ምን እንሰማ ደግሞ ከነሱ አንደበት። ስለዚህ እናንተ ሁሌ እንዲየሳቃችሁ እየተሳሳቃችሁ ኑልን። እኛ የእናንተን ደስታ ነው የምንፈልገው። ኤርሚያ ኩርፋ አብርሃም ተበሳይቶ እንድትመጡ አንፈልግም። ሁሌ እየሳቃችሁ ደስ እያላችሁ ፈታ እያላችሁ እንድትመጡና እኛ እንድታስደስቱ ነው የምንፈልገው። በዚህ አጋጣሚ ሁሌ ጭቅጭቅ ንዝንዝ ስለሰለቸን እንዲህ በቃ ሰፕራይዝ እየተደራረጋችሁ ኑልን። ሄርሚዬ እንኳን ደስ አለሽ፣ ፈገግ ብለሻል። አበባ ገዝተልኝ እኮ አታቅም ምናምን ስትይው ነበር። ይኸው አበባ ገዝቶልሽ መጣ። ነገ ደግሞ
የመኪና ቁልፍ ጠብቂ፣ የመኪና ቁልፍ ጠብቂ፣ መኪና ይገዛልሻል ማለት ነው። እኔ በውስጥ የደረሰኝ አሉባልታ ነውና መኪና እንደሚገዛልሽ አትጠራጠሪ። እግረኛ ነሽ ብለሽ እንደተናክሽ እግረኛ አትሆኝም። ነገ የመኪና ባለቤት እንደምትሆኝ የሰማውን ነገር ስላለ መኪና ለሄርሜላ ይገዛላታል ማለት ነው። እና ኤፍሬም ደግሞ ምን ትሆን ይሆን? ምን ትሆን ዳኒና ኤፍሬም ያቺ ሮቶ ምን ትሆኑ ይሆን? እንዲፏፈሽ እያደረገ ስጦታ በስጦታ ሲያረጋት ምን ትሆኑ ይሆን? እልባይ ለእናንተ። እነሱ አለማቸውን እየቀጩ ነው ያሉት። በጣም ደስ ይላሉ። ሲቀጥል ደግሞ ሰርግ ቀስ ብለን ነው የምንደግሰው፣ ለሰርግ አንቸኩልም ብሏል። አዎ ትክክል ያለው አብርሃም። ለሁሉም ነገር መቸኮል ጥሩ አይደለም። ተረጋግቶ ያሰበ ጥሩ ነገር ላይ ይወርቃል እያለ ነበር ከዚህ በፊት ሮጬ ስለገባውበት መጨረሻዬ አላማረም። ዛሬ ደግሞ መጨረሻዬ እንዳምር እፈልጋለሁ። ቾክ የማደርገው ምንም አንዳች ነገር የለም ስላለ ትክክለኛ ነህ ብዬ እገምታለሁ። ጥሩ ሀሳብ ነው ያሰብከው። ሮጦ የገባ ሮጦ ይወልቃልና ስለዚህ ትክክል ነው ያሰብከው። አቶ አብርሃም ሄርሜላም በዚህ ሀሳብ ትስማማለች ብዬ አስባለሁ። ምክንያቱም ህይወት ተረጋግቶ ነው ማሰብ እንጂ ሮጦ ተገብቶበት ሮጦ የሚወጣበት አይደለም። ትክክል ያልከው። በዚህ አጋጣሚ ሄርሜን በዚህ ትስማማለች ብዬ አስባለሁ። ሄርሚዬ እንቁ ናት። አርቃ ነው የምታስበው ነገሮችን ሁሉ ታውቃለች። የተሻለ ነገር ስለምታስብ ከአንተ አስቀድማ ብዙ ነገር ስለምታውቅ በአንተ ሀሳብ ትስማማለች ብዬ አስባለሁ። ውድ ቤተሰቦቼ እናንተም እንደዛ እንደምታስቡ ተስፋ አረጋለሁ። ምክንያቱም እኛ ተደስቶ ፈታ ዘና እያሉ ይምጡ። አብረው እየኖሩ ነው ተብሏል። አብረው እየኖሩ እኛ ይምጡልን ብቻ ይጠይቁን። ሰላም ናችሁ? እንዴት ናችሁ? አለን ይበሉን። አለን እንድሉን ብቻ ነው የምንፈልገው። በዚህ አጋጣሚ ሄርሚዬ ተመችቶሽ ዘና ፈታ ብለሽ ሁሌ ሳቅ በሳቅ ሆነሽ ስጦታ እየተቀበሽ እንድትመጪ ነው የምንፈልገው። ከአገር ወተን ምናምን የምትሉትን አቁማችሁ አገራችሁ ላይ ዘና ፈታ እያላችሁ ጥላቱም ምቀኛውም ምኑም ህርር እንዳለ ይኑር እንጂ ለማን ተብሎ ነው ከሀገራችሁ የምትወጡ? ሀገራችሁ ላይ የኖራችሁ የራሳችሁን ኑሮ እያሰራችሁ መኖር ነው እንጂ የምን የሰው አገርሽ ላይ ለማን ተብሎ ነው አገር የሚወጣ? የሆነ ነገር ሲፈጠር ከአገር ወተን አትበሉ። ውስጥ ይሄ ነገር ደስ አይለኝም። ለምን እንዲህ እንደምትሉም ባላል ሀገራችሁ ላይ እየኖራችሁ ንጹህ አየራችሁን እየተነፈሳችሁ ፏፈሽ እያላችሁ መኖር እየቻላችሁ ለማን ተብሎ ነው? አገር የጋራ ነው። አገር ለቀን እንወጣለን የምትሉና ሀገራችሁ ላይ እየኖራችሁ የራሳችሁ ስራ መስራት ትችላላችሁ። ሄርሜላ ደግሞ በጣም አስተዋይ ሴት ናት። በጣም ህንቆ ሴት ናት። በጣም ቆንጅዬ ናት። በጣም የተረጋጋች ስርዓት ያላት ሴት ናት። እኔ ለምን እንዲህ እንደምወዳት ባላቅም፣ ስለዚህ የኔ ውድ የኔ ልዕልት ማለት ነው እንዲሁ እንዳማረብሽ እንዲሁ እንደተከበርሽ ሰው ምንም ብለህ ለሰው አትጨነቂ። ምክንያቱም የሰው ልጅ ከሰው ራስ ላይ ስለማይወርድ አንቺ ጀግና ሆነሽ ጀግና አንበሳውን ይዣለሁ ብለሻል። አንበሳሽን ይዘሽ የራስሽን ኑሮ ማብራት ነው። ለሰው አለመጨነቅ ነው። ሰው ምለውን አለመስማት ነው። አንቺ ወደፊት ግፊ፣ ወደ ኋላ አቲ። ያለፈውን ነገር ማየት የለብሽም። ያለፈው ታሪክ አልፏል ኦልሬዲ እና እዛኛው ቤት የፈለጉትን ብሎ አንቺ ባልሽን ይዘሽ ተባልሽ ጋራ ወደፊት ኒኪ ላለው ዛሬ የራት ግብዣችሁን ደግሞ እጅግ በጣም ደስ በሚል ሁኔታ እራትሽን ተጋብዘሽ እየተጎራረሽ ፈታ ዘና እያልሽ እንደምንመችሽ ተስፋ አረጋለሁ። ደግሞ ምችትም እንደምልሽ አውቃለሁ። የኔ ልዕልት ይመችሽ። ውድ ቤተሰቦች እናንተ ደግሞ ምን እንደምትሉ ባላቅም እኔ ሄርሜላ ለእኔ ትለያለች። እናንተም ደግሞ ከተመቻችሁ ይሄንን ቪዲዮ ሼር፣ ላይክ እያደረጋችሁ እንድታበረታቱኝ ሰብስክራይበንም እንድታሳድጉልኝ እኔም እንድጠነክር በየቀኑ ቪዲዮ እንድለቅ እንደምታረጉኝ አመሰግናለሁ። ክብር በሉልኝ። እንደዛም ደግሞ ሄርሜላና አብርሃም ሳንድር ከነሱ ህይወት አንወጣም። እኔ ደግሞ ለሰርጋቸው ግማሽ ወጪ ስለምሸፍን
አለውላችሁ እላለሁ ማለት ነው። የፈለጋችሁትን ጠይቁ። ለሰርጋችሁ የሆነ መዋጮ ነገር ማድረግ አለብን። ለነገሩ በመዋጮ ሰርግ አይደግሱም እነሱ። በመዋጮ ሰርግ መደገስ የለበትም። ራሳቸው ለፍቶ ግሮ ላባቸውን ጠብ አድርጎ ነው ሰርጋቸውን የሚደግሱ እንጂ በመዋጮ ሰርግ አይደገስም። በዚህ አጋጣሚ ሰርጋችሁ የዛሬ 5 ዓመት ነው ስለ የነበረ መሰለኝ አብርሃም ሀሳቡን ቀይሮ ደግሞ ነገም ሊያደርግ ይችላል። እሱ አይታወቅም። የእሱ ነገር መጨረሻ ከአእምሮክ ምችት ድልት ብሎክ እኔ ተሙሽር ተሄርሜላ ጋር አእምሮብህ ማየት ነው የምፈልገው። እንደዛውም ደግሞ ኤፍሬምም እነዛኛው ቤትም እያረሩ ወይ እያለቀሱ ወይ እየሳቁ እንዲመጡ ፈልጋለሁ። ይሄንን ነው የምላችሁ ውድ ቤተሰቦቼ። የዛሬ ቪዲዮ ይሄንን ይመስላል። ይሄ ቪዲዮ ከተመቻችሁ ሼር፣ ላይክ እያደረጋችሁ አበረታቱኝ። እንደዛም ደግሞ አዲስ ወደ ቤቴ ለምትመጡ ኮመንት አስቀምጡልኝ። በኮመንታችሁ መሰረት ቤታችሁ እመጣለሁ። እንደዛም ደግሞ ሄርሜላና አብርሽ እንዲህ እንዳማረባችሁ እንዲህ ሁሌ እንደሳቃችሁ ሁሌ እንደተደሰታችሁ እንድትመጡ እፈልጋለሁ። አንድ ቀን ሄርሜላ ተከፍተሽ እያለቀሽ አከሌ እንዲያለኝ አከሌ እንዲሆን ብለሽ እንድትመጪ አልፈልግም። ሁሌ በቃ ህይወትን ቀለል አድርገሽ እንድትመጪ ነው ፍላጎቴ ምኞቴ ምን። ምክንያቱም እንዲህ ካልሆነ መኖር አይቻልም እና ህይወትን ቀለል አድርገሽ ስትመጪ እኛም በደስታ እንቀበልሻለን። ሄርሚዬ ይመችሽ። እናንተም ሼር፣ ላይክ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። መልካም ምሽት። ባይ ባይ።